እግዚአብሔር መልካም ፈቃድ የጌታ ፈቃድ ምን እንደሆነ አስተውሉ በሚል ርዕስ እንማማራለን። ኃይለ ቃሉ ተጽፎ የምናገኘው የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 17 ላይ ነው። ቁጥር 14 ጀምሮ እንደዚህ ይላል። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። እንደዚህ እንደ ወንድማችን እንደ ወልደ ሰማዕት ያለ አስደንጋጭ እረፍት ሲያጋጥም ብዙ ጊዜ እንደዚህ አይነት ጥያቄ በሰዎች ይነሳል። እንደዚህ ብቻ አይደለም፣ ብዙ አደጋዎች እንደዚህ አይነት ጥያቄ ያስነሳሉ። እግዚአብሔር እንዴት እንዲህ እንዲሆን ፈቀደ? የምንሰማቸው አደጋዎች ብዙ አስደንጋጮች ናቸው። አሁን በሀገራችንም በመላው ዓለም እውነት ለመናገር በአንድ ትምህርት ቤት ላይ ምንም የማያውቁ ሕፃናትን 20ውን 30ውን አንድ ሰው ገድሏቸው ይሄዳል። ያስደነግጣል። ይሄ ማስደንገጥ ብቻ ሳይሆን አንዳንዶቹን ጥያቄ ያነሳባቸዋል። እነዚህ ሕፃናት ኃጢአት የለባቸውም፣ ለምን እንዲህ እንዲሆኑ እግዚአብሔር ፈቀደ? እግዚአብሔር ፈቃድ ነው ሲባል ብዙ ሰዎች ለብዙ ነገር ጥያቄ እንዲህ እንዲሆን ለምን ፈቀደ? ሌላው ቀርቶ በሀገር ደረጃ ክፉ ነገር ቢመጣ፣ እንደምንሰማቸው መቅሰፍቶች ቢበረክቱ፣ ብዙ መፈናቀሎች ቢበዙ፣ መገደሎች፣ መሰደዶች ሲበዙ ለብዙ ጥያቄ የምንወደው ረጅም ዘመን ታሞ አልጋ ላይ ሲተኛ ደግ ሰው፣ ጻድቅ ሰው፣ ነውር ነቀፋ ያልተገኘበት ብዙ ሰዎችን በመርዳት የሚታወቅ ሰው እንደዚህ አይነት አደጋ ሲገጥመው እንዴት እግዚአብሔር አላዳነውም? እግዚአብሔር እንዴት አልረዳትም? እግዚአብሔር እንዴት እንዲህ እንዲሆን ፈቀደ? የሚለው የብዙ ሰዎች ጥያቄ ነው። ይህን ጥያቄ አማኞችም እንጠይቀዋለን፣ የማያምኑ ሰዎችም ይጠይቃሉ። የማያምኑ ሰዎች እንዲያውም እግዚአብሔር ላለመኖሩ እንደ ማስረጃ ሊያደርጉት ሁሉ ይፈልጋሉ። ቢኖር እንዴት እንዲህ ይደረጋል በማለት ማለት ነው። ቢኖር እንዲህ ያለ ነገር እንዴት ይደረጋል? ሀያላን ሀገራት ሌላውን ድምጥ ማጡን ሲያጠፉት እንዴት እግዚአብሔር ካለ ለምን ዝም ይላል? እንዴት እንዲህ ይደረጋል? እንዴት ይሄ እንዲሆን ዝም ይላል? የሚለው በጣም የብዙ ሰው ጥያቄ ነው እና ያ በአብዛኛው ስለ እግዚአብሔር ፈቃድ ካለን እውቀት አናሳ መሆን፣ ደግሞም የእግዚአብሔር ፈቃድ እውነት ለመናገር እንደ ሳይንስ በትምህርት የምንረዳው አይደለም። እውነት ለመናገር እውነተኛ የእግዚአብሔርን ፈቃድ ሰው የሚያውቀው ትምህርት እንደ በር ሆኖ ያስገባዋል እንጂ ሕይወቱ ሲስተካከል ብቻ ነው እግዚአብሔርን ፈቃድ ሰው ማወቅ የሚችለው።